ለዚህ ወንዶች የሴክስ ሆርሞኖች ከሴቶች የተሻለ ናቸው ወይም ከሴቶች የበለጡ ናቸው። ለዚህ ወንዶች ለዚህ የተለየ ፍላጎት ጉጉት ቢኖራቸው አንለስ ችግር የሚፈጥር ደረጃ ካልሆነ ሜዲካሊ ሌላ ሃይፐርሴክሹዋል የምንለው ደረጃ ካልደረሰ ጤናማ ነው። ሴቶችም የግንኙነት ፍላጎት አላቸው ወይ ብለው የሚጠይቁ ሰዎች አሉ። ይሄን ያለው ልዩነት የመጣው ሴክስ የወንድ ጥቅም ብቻ እንደሆነ የሚታሰብበት ወንድ ብቻ ስሜት እንዳለው ለሴት ልጅ ምንም እንዳልሆነ የሚታሰብበት ሁኔታዎች አሉና ይሄ ልክ አይደለም። ሁለቱም ስሜት አላቸው፣ ግን የወንዱ ስሜት ባለው ሆርሞን ምክንያት ከፍ ያለ ነው። አሁን ለምሳሌ አንድ ወንድ ግንኙነት ማድረግ አለማቃት እንደ ውርደት ነው በማህበረሰቡ ውስጥ። በግንኙነት ደግሞ እንደውም አንዳንዴ ከልክም ሲያልፍ እንደ ጀግንነት። ግንኙነት አጠቃላይ ጀግንነት መለኪያ አይደለም። አይኔ በጣም ያህል ብለህ ትኮራለህ አትኮራም አይደል? አሁን ሕክምናውም ላይ ብታይ ማህበረሰቡንም ብታይ ያለው ለብልት ራሱ ፈንክሽን ያለው አስተሳሰብ ልክ አይደለም። እንዴት ማለት? ለምሳሌ አይን እንደ አይን የተፈጠረ እጅ እንዲታዘዝ እንዲንቀሳቀስ፣ ልብ ደም ወደ ሰውነት እንዲያከፋፍል፣ ብልትም የራሱ ፈንክሽን አለው። አንደኛው ከሰውነት ውስጥ ያለን ቆሻሻ በሽንት መልክ እንዲወጣ እንዲረዳል። እንደውም ሜን የሆነ ዋናው ስራው እሱ ነው። ምክንያቱም ካልሸና ትታፈናለህ፣ ሰውነት ውስጥ ውሃ ይሞላል። ሁለተኛው ፈንክሽኑ ደግሞ ግንኙነት ለማድረግ እንዲያስችል ነው። ስለዚህ በቀን 10 ጊዜ ግንኙነት ማድረግ የጀግንነት ምልክት አይደለም። በቀን አንዴ ብቻ ማድረግ የውርደት ምልክት አይደለም። ሲሰንፍም ደግሞ ከወንድነት ጋር የተገናኘ መስነፍ አይደለም። ሰው ስንፈተ ወሲብ አለብኝ ለማለት በጣም የሚከብደው እንደማይታከምም ነው የሚያስበው። እንትን እኮ ነው ነውር ነው ስለሱ ነገር ሐኪም ቤት ሄዶ ማውራት ግን አካል ነው እንደ ማንኛውም ኖርማል አፍንጫን ስትታመም እንደምትሄደው ማለት ነው። ልክ እንደዛ ነው። ስለዚህ ብልትም ሊሰንፍ ይችላል፣ ሊደክም ይችላል። ሰው ግንኙነትንም ወንዶች ካላቸው ወንዳ ወንድነት ጋር ማነጻጸር የለባቸው። የጀግንነት መለኪያ ስላልሆነ ግንኙነት የሚደረገው ከሚስት ጋር አንደኛ ኢንቲሜሲ ፍቅርህን ለመጨመር ነው። ከዛ ደስታን ለማግኘት ነው። ከዛ ደግሞ ልጅ ከፈለግ ልጅን ለማግኘት ነው። ሁለት ዓላማ አለው፣ ደስታና ዘርን ማስቀጠያ ማለት ነው። ስለዚህ እነዚህ ነገሮች ከሰጠህ ከኔ ግንኙነት ላይ እንደዚህ ሀያለኝ ጀግና ነኝ ብሎ መፎከርም አያስፈልግም። ከዛ ሲቀንስም ደግሞ በጣም ያን ያህል ድብርት ውስጥ መግባት እኔ ወንድ አይደለሁም ወንድነቴን አጣሁ ምናምን ብሎ መሸማቀቅም አያስፈልግም። ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። የዛሬውን ቪዲዮ ከመጀመሪያ በፊት ከዚህ በፊት ያስተዋወቅኩትን ማስታወቂያ ደግሞ አለው። ሜሬጅ ሂሊንግ የምትፈልጉ ትዳራችሁ በደነኛ ነገር ተጀምሮ መሀል ላይ ተንገጫገጨባችሁ አሁን ፍቺ መንገድ ላይ ያላችሁና ሆፕለስ የሆናችሁ ሴቶች ካላችሁ እዚህ ጋር በማስቀምጠው ዩዘር ኔም ሬጂስተር ማድረግ ትችላላችሁ። የበለጠ ኢንፎርሜሽን ሬጂስተር ካደረጋችሁ በኋላ እንነጋገራለን። የዛሬውን ሪያክሽን ከመጀመሪያ በፊት አንድ ሳልናገር ማላልፈው ነገር አለኝና ሆፕፉሊ ኢብሳ ይሄንን ፖድካስት ይሄንን ሪያክሽን ያየዋል ብዬ አስባለሁ። የሆነ ሰው የሆነ ክብር ሰጣችሁ ታውቃላችሁ፣ የሆነ ኤክስፔክቴሽን ጥላችሁበት ታውቃላችሁ እና ያ ሰው ሲመጣ ያ ሰው የሆነ ነገር ሲያደርግ ብዙ ዲፍረንስ የሚፈጥር ሰው ብላችሁ አስባችሁ ታውቃላችሁ። ከዛ ዲስአፖይንትድ ሆናችሁ ታውቃላችሁ። እንደዛ ነው የሚሰማኝ ስለ ኢብሳ ሳስብ ሆነስትሊ ስፒኪንግ። በአንድ ሁለት ፖድካስት ላይ ቸው አንዳንዴም ፌስቡክ ላይ ሪል ይመጣልኝ እና በጣም የጠበቅኩት ሰው ነበረ። በቃ እሱ ሲመጣ እና ፖድካስት ሲጀምር በቃ ይሄ ዶሚነንሱን ታዩታላችሁ፣ ቦልድነሱን፣ በድፍረት ሀሳብ መናገሩን ይሄን ነገር በጣም ኤክስኪዩት ያደርገዋል በቃ ምናምን ብዬ ስጠብቅ እንግዲህ ሃው ዲስአፖይንቲንግ የነበሩት ኤፒሶዶች የተጠቀማችሁባቸው አሉ። ኦፍኮርስ ዲስሪጋርድ ላደረገው አይደለም፣ ግን I get disappointed በእውነት በጣም ነው ያዘንኩት እና በጣም እንደጠበቅኩት አላገኘሁትም። ምናልባት አልጎሪዝሙን ፈልጎ ይሁን ምን ይሆን አላቅም፣ ግን there was a certain የሆነ ቦታ አስቀምጨው ነበር መሰለኝ I don't know እና በጣም I feel very bad። የኔን ኤክስፔክቴሽን መሙላት ምናምን የለበትም፣ ሰው እንደፈለገ ነው የሚሰራው። ግን I think ብዙ ሰው የጠበቀው ሰው ነው ብዬ አስባለሁ እና አንዳንድ ሰዎችን በጠበቅናቸው ልክ ብናገኛቸው ደስ ይለኛል። እና አንድ ኢንፎርሜሽን ነው ከሱ ጋር ራሱ ይሄዳሉ ብዬ አላስብም። ማለት ኤኒዌይስ የሱ ፎርማት ይሆናል፣ የሱ አካሄድ ሊሆን ይችላል። ኢትስ አፕ ቱ ሂም። ግን በጣም ኤክስፔክት አድርጌው ዲስአፖይንትድ የሆንኩበት ሰው እንደሆነ ከደረሰው እንግዲህ እንዲያዩ ፈልጋለሁ። የዛሬው ሪያክት የማደርግበት ፖድካስት እንዲያው ደፋር ስለሆንኩኝ ስለ ወሲብ ላወራ ምናምን ሳይሆን ያው ፈሪም አይደለሁም ግን ይሄ ነገር እኔን ብዙ ስለማይወክለኝ ብዙ ማውራት አልፈልግም። ግን በጣም ዲሰፕቲቭ የሆኑ ሀሳቦች ስላሉት ዲስፕሩቭ ላደረገው ነው የመጣሁት። ልጅቷ የተናገረችውን ነገር ኦልሞስት ኦል ዲስፕሩቭ ለማድረግ ነው የመጣሁት። አንቺ ማነሽ ካላችሁኝ አም አ ፐርሰን ዊዝ አ ኮመን ሴንስ። አንቺ ማነሽ ዶክተር አይደለሽም ካላችሁኝ አም አ ፐርሰን ሁ ስተዲድ ባዮሎጂ አትሊስት ባዮሎጂ የተማርኩ ሰው ነኝ እና የተሄደበት መንገድ እኔ ርቀቱ ምንም እየገባኝ ስላልሆነ
I needed to disprove few things and 3-4 ነገሮችን ነው ለማንሳት የመጣው መጀመሪያ disprove ማድረግ እንፈልገው ስለ ድንግልና የተወራው ጉዳይ ነው ኦኬ አንድ ሴት ድንግል ሆና ላትደማ ትችላለች አው እንደ ሳይንሱ እንደ ኤክስፐርቲዋ ላትደማ ትችላለች ብላ ኤክስፕሌን አድርጋለች እና አንዳንድ ወንዶች ካልደማች እንዴት ምናምን ብለው ይጠይቃሉ ብሎ ለጠየቃት ጥያቄ እንግዲህ ምንም ፕሩፍ የለም ምንም ማረጋገጫ የለውም ان ከዛ በፊት ደግሞ ድንግልና ማረጋገጫ አለው በህክምና ተብሎ ነበርና ካልደማች እንግዲህ ያለው አማራጭ ትረስት ማድረግ ነው መተማመን ነው ሚል ነገር ነበርና በነገራችን ላይ አንዳንድ ሴቶች እኮ ሆም ብለን የምንዋሻቸው ብዙ ነገሮች አሉ ስለዚህ መተማመን ነው ያለው አማራጭ ትዳር በመተማመን አይደል የሚገነባው በመዋደድ አይደል በመተሳሰብ አይደል ከተባለ how about ለሷ ባለመዋሸት አይደል የሚባለው ነገር ቢነገር ጥሩ ነበር ምክንያቱም አንዳንድ ሴቶች ድንግል ሳይሆኑ ድንግል ነኝ ያልኑበት አጋጣሚ ሊኖር ይችላል and then funny enough ኢብሳይ ጠየቀው ጥያቄ ወንዶቹስ እንዴት ያውቃሉ ኤክስፐርት ናቸው እንዴ ነበር ያለው I was like you don't know ይሄን ያሉ ወንዶችን በጣም ዳምና በጣም ስቱፒድ ማድረግም ጤነኛ አይመስለኝም by the way I find him በጣም ብዙ ጊዜ ወንዶችን ቢሊትል ሲያረግ ሰማዋለሁ repeatedly ያው የወንድ ጎራውን attention ለማግኘት ይሁን አላውቅም እና he belittles men a lot more እና አንድ ወንድ ከአንዲት ሴት ጋር ሲተኛ he knows አይደል ያወራን ያለ ነው ቨርጅን ስለሆነ ወይ መጀመሪያ ጊዜ ሴክስ ስለሚያደርግ ወንድ እስካልሆነ ድረስ ወንድ ያውቃል በጣም ደነዞችና በጣም ማስቡ ማርገን ማሰብ የለብንምና ከሰው ጋር የተኛችና ያልተኛች ሴት በጣም ታስታውቃለች by the way please እና ድንግል ሳይሆኑ ድንግል ነኝ ይያሉ የሚዋሹ ሴቶች ባሉበት አይ እንግዲህ ካለች እመናት ነው ማለት የሴቶች እንቅስቃሴ መሰለ ይሄ በቃ she's an angel አይነት በቃ እመናት how about her እሷስ ብትታመን it's a bit ridiculous ግን honestly በቃ ድንግል ሆና ላደማት ትችላለች ካልደማችም a guy knows ወንድየው ያውቃል ድንግል ሴት ያውቃል የመጀመሪያ ጊዜው ካልሆነ እንዴ the part really tells a lot እና አንድ ሰው በጣም ሰስፒሺየስ ከሆነ ስለደማችና ስላልደማች አይደለም it might be about the size እና በጣም መተማመን ነው የተባለው ለሁለቱም ቢሆን ጥሩ ነው ሴቷ ድንግል ሆና ድንግልና ካልተገኘባት ወይም ደግሞ ካልደማች እመናት እሷስ ባትዋሽ ጥሩ አይደለም እና የሴቶች መብት እንቅስቃሴ ያስመሰለችው I've got to disprove that ወንዱ ግዴታ ድንግል ካልሆንሽ አላገባሽም ባላለበት ሁኔታ ድንግል ነኝ ብሎ የሚዋሹ ሴቶች እንዳሉ ያወቀን አይ እመናት ማለት it's not even logical ሁለተኛ በጣም ማንሳትና መናገር የምፈልገው ጉዳይ በመጀመሪያ የመራቢያ አካልን እንደ ቆሻሻ ማስወጫ አካል መናገር አንድ ዶክተር ነኝ ከሚል ሰው አንድ ሜዲካል አጠናው ከሚል ሰው I don't know the background ዶክተር ነኝ ስላለች ሜዲካል ዶክተር ምን ይሁን አላውቅም ግን አንድ ህክምና ካጠና ሰው a common physiology a common anatomy of a person ካላወቃችሁ በጣም ቸጋራ ነው እንዴት ነው የወንድ ብልትን የሴት ብልትን የቆሻሻ ማስወገጃ ነው ብሎ አንድ ሰው በድፍረት የሚናገረው ያለው ለብልት ራሱ ፈንክሽን ያለው አስተሳሰብ ልክ አይደለም እንዴት ማለት ለምሳሌ አይን እንደኔ ተፈጠረ እጅ እንዲታዘዝ እንዲቀሳቀስ ልብ ደም ወደ ሰውነት እንዲያከፋፍል ብልትም የራሱ ፈንክሽን አለው አንደኛው ከሰውነት ውስጥ ያለን ቆሻሻ በሽንት መልክ እንዲወጣ እንዲረዳ እንደው ሜን የሆነ ዋናው ስራው እሱ ነው ምክንያቱም ካልሸና ትታፈናለህ it's ridiculous ቆሻሻ የሚወጣባቸው ብዙ ሚንሶች አሉ እንደው ሽንት ስላለፈ ቆሻሻ ማውጫ ነው አይባልም ስሙ ራሱ የመራቢያ አካል ስለዚህ you cannot take it as waste ማስወገጃ ነው ማለቱ በራሱ አንድ ህክምና አጠናው ከሚል ሰው ለኔ it sounds ridiculous for me በእውነት a common anatomy of a person በቃ ባዮሎጂ እንዲሁ ዝም ብሎ ኮመን ሴንስ ያለው ሰው መራቢያ አካሉ ለሽንት እንዳልተፈጠረ ግልጽ ነው እዛው ጋር ደግሞ ዲስፕሩቭ ስታረግ በመጀመሪያ ያው አካላችን የተሰጠን ደስታ ልናገኝበትና ሪክሬሽናል ፐርፐስ make it make sense አንድ ቦታ ላይ መቆሙ ጥሩ ነው አይ መጀመሪያ ፕራይመሪ የመራቢያ አካል ፕራይመሪ ስራው ሽንት ማሳለፍ ነው ካለች በኋላ ለሪክሬሽን እና ለኢንተርቴን I don't know ብዙ ተምታታብኝ ሌላው ዲስፕሩቭ ለማድረግ የፈለኩት ጉዳይ ምንድነው መሰላችሁ ኤቪደንስ አመጣላችኋለሁ ከፈለጋችሁ
ወንድ ልጅ 10 ጊዜ ማረጉ የወንድነት መገለጫ አይደለም። አንድ ጊዜ ማረጉም የወንድነቱ ማሳነሻ አይደለም። አንዳንድ ጊዜ ሕክምናውን ማወቅ አንድ ነገር ነው። የወንድ ኔቸር ማወቅ ሌላ ጉዳይ ነው። just because ሕክምናው የሆነ ሊሚቴሽን ስላበጀ ይሄ ማስኪሊን ትሬትን ደግሞ እናውቃለን ማለት አይደለም። የሕክምናው የወንድን የሆነ ነገር ማወቅ ማለት ይሄ ሆል ሃርትድሊ ያለው በሙላት ያለውን የወንድን ኔቸር እናውቃለን ማለት አይደለም። ጊዜ ወስደን ካላወቀን ካላጠናን በስተቀር ወደዳችሁም ጠላችሁም የሴክስ ማይት ወንድ ልጅ በወሲብ ያለው ብቃት ለወንድነቱ አፈርሜሽን ይሰጠዋል። ወንድ መሆኑን ማረጋገጫ የሚሰጠው ነገር ነው። የወንድነት ማረጋገጫ አይደለም ሲባል it goes against man's nature። በወሲብ በጣም ጎበዝ የሆነ ወንድና በወሲብ ጎበዝ ያልሆነ ወንድ በጣም ልዩነት አላቸው። እያልኩ ያለሁት በትዳር ውስጥ ስለሚደረገው ጉዳይ ነው። ይሄ እንትናን ዘረርኳት እንትና አልኳት ስለሚለው ሞኝ አይደለም የማወራው። ግን አንድ ወንድ ሴክሹዋሊ አክቲቭ መሆኑ በወሲብ ያለውን ብቃት ላይ እርግጠኛ መሆኑ የሚጨምርለት ብዙ ጉዳይ አለ። አንድ ወንድ በወሲብ ጎበዝ እንደሆነና ሚስቱን ማርካት እንደሚችል ካወቀ በጣም ፕራውድ ነው የሚሆን። አቅም እንዳለው እዛ ጋ ፕሌዠር ሊሰጥ እንደሚችል ያውቃል። አንድ ወንድ ልጅ በወሲብ ሚስቱን ማርካት እንደሚችል ሲያቅ የሚሰማው በራስ መተማመን ስሜት ቀላል የሚባል ነገር አይደለም። በወሲብ ማርካት የሚችልን ወንድና ማርካት የማይችልን ወንድ ልዩነት በደንብ የሚታይ ነገር ነው። ስለዚህ አንድ ወንድ ልጅ በደንብ ሚስቱን ማርካት ከቻለ በጣም ኮንፊደንት ነው የሚሆነው። የኢንሴኪዩሪቲ ጉዳይ አይኖርበትም። ለምን ነገ ሰንባዲ መጥቶ ይወስድብኛል፣ ነገ ከኔ የተሻለ ነገ ምናምን የሚለው ጉዳይ ስለሌለ ሴኪዩርድ ነው ኢሞሽናሊ። አንድ ወንድ በወሲብ ጎበዝ መሆኑ ዲዛየር እንደሚደረግ እንደሚፈለግ ማረጋገጫ ይሰጠዋል። አታዩም እንዴ እንዴት ኩሩ እንደሆኑ አታዩም እንዴ? ያውቁታል አቅማቸውን። እና ወንድ ልጅ በወሲብ ያለውን ጉልበት ያለውን አቅም ወደዳችሁም ከጠላችሁም ከወንድነቱ ጋር ይያያዛል። ምንም ይሄ ከወንድነት ጋር የሚያያዝ ነገር አይደለም ብለን አፈርም ስላደረግ ነው የማይያያዝ ጉዳይ አይደለም። and funny enough ነው እንዴ እኔ እኮ ሶሳይቲው እንዲ ኧረ ኢብሳ ኧረ ኖ ፕሊዝ it got me embarrassed። አንድ ወንድ ልጅ ሴክሹዋሊ ማይት ሲኖረው ጎብዝና ሲኖረው ያለውን ማንነት ያለውን ፕራይድ እንዴት እንደሚያስጠብቅ እንዴት ኩሩ እንደሆነ ይታወቃል። ከሱ በላይ ወንድ እንደሌለ ያውቃል። ኦፍ ኮርስ የለም ለሚስቱ። የአንድ ወንድ ልጅ ሴክሹዋሊ አክቲቭ መሆኑ በደንብ ጎበዝ መሆኑ ኢሞሽናል ቫሊዴሽን እንዲያገኝ ያደርገዋል። ተወዳጅ እንደሆነ ተቀባይነት እንዳለው ሚስቱ እንደምታከብረው ሚስቱ ክሎስነስ እንደምትፈልግ ማረጋገጫውን ኢሞሽናል ቫሊዴሽን ይሰጠዋል። 10 ጊዜ ያረገም አንድ ጊዜ ያረገም እሺ ልዩነት የለውም ፋይን። ግን አንድ ወንድ ጉብዝናው ኢሞሽናል ቫሊዴሽን እንዲያገኝ ያደርገዋል። and then ደግሞ they want emotional validation። አንድ ወንድ በይበልጥ ወሲብን የሚፈልግበት ጉዳይ ፍቅሩንና እንክብካቤውን ሪስፕሮኬት ማድረግ ስለሚፈልግ ነው። እኛ ምግብ እንደምናቀርብ እኛ ነርቸር እንደምናረጋቸው እነሱ ፍቅርን ለማሳየት እነሱ ለኛ እንክብካቤያቸውን ለማሳየት በወሲብ ማርካትንና እኛን ማስደሰት ይፈልጋሉ። so it gives ኬር የሚያደርግበትን ጉዳይ ማሳያ ነው። ለዚህ ነው ስትራይቭ የሚያደርጉት እኛን ለማስደሰት። የማስኪሊን ትሬትን የማስኪሊንን ኔቸር አላቅም አንድ ነገር ነው። በነገራችን ላይ ወሲብ ላይ ያለ ማይት ወሲብ ላይ ያለ ብቃት ወደዳችሁም ጠላችሁም ወንድ ልጅ ከኮምፒተንስ ጋር ከአቺቭመንት ጋር ያያይዘዋል። ወንዶችን ጠይቁ። እንደ መብቃት ነው የሚያስበው which is right it's called masculine pride። አይ ብቃት አይደለም ብቃት አይደለም ካልን ለምንድን ነው ስንፈተ ወሲብ አለብኝ ብለው እሷ ጋር ሄደው የሚታከሙት? ብቃት ካልሆነ
ብቃት ካልሆነ ሊሰራበት የሚገባ ጉዳይ ካልሆነ አሳሳቢ ጉዳይ ካልሆነና ሰልፍ ስቲማቸውን የማይጎዳ ነገር ከሆነ አፈርም ብናረገውም ባናረገውም ሰልፍ ስቲማቸውን የማይጎዳ ነገር ከሆነ ለምንድን ነው ሄደው መታከም የሚፈልጉት? ለምንድን ነውስ በወሲብ ሚስቶቻቸውን ማርካት የማይችሉ ወንዶች ዲፕሬሽን ውስጥ የሚገቡት ራሳቸውን በስራ ውስጥ የሚደብቁት? ሄሎ እና የብቃት ማረጋገጫ አይደለም፣ የወንድነት ማረጋገጫ አይደለም፣ የወንድነት ማረጋገጫ ነው። ወንድ ሴክሹዋል ድራይቭ እንዲኖረው የሚያደርገው ቴስቶስትሮን ነው። ቴስቶስትሮን የሚገለጠው ደግሞ በምን እንደሆነ ሁላችንም እናውቃለን። ቴስቶስትሮንን በማለዘብ አይ ብቃት አይደለም፣ አይ የሆነ ነገር አይደለም ባልን መጠን ሪዲኪውል አድርገ ነው የሚቀር ጉዳይ አይደለም። እና አይ ዶንት ኖ እኔ አንዳንዴ እኮ በጣም ታምር ነው የሚመርብኝ። we're not that stupid እኔ እኮ we're not that stupid። I remember አንድ ሐኪም ቤት ሰው ይዘን ሄደን ለማህፀን እጢ አንጀት የሚታጠብበት አገር ውስጥ ነን ያለ ነው። by the way አገር ውስጥ ነን ያለ ነው። እና ማህበረሰቡ ያን ያህል ስቱፒድም አይደለም፣ ያን ያህልም ደነዝ አይደለም። ማህበረሰቡ ያነባል። whenever we bring something ዲስፕሩቭ የሚደረግ ነገር እንደሆነ እየታወቀ በጣም መዳፈርም I don't think it's fair። እና ወንድነትን ካለማወቅ የተነሳ ኦኬ we've never been men ወንድ ሆነን አናውቅ፣ ወንዶኛ አላውቅም but I can see the sense አንድ ባላችሁ እንዴት ፕራውድ እንደሚሆን ታውቁታላችሁ። እንደውም የስራ አፕታይታቸው የሚጨምረው የሆነ ነገር ለማድረግ ስትራይቭ የሚያደርጉት እኮ when they know physically satisfied እንዳደረጉን ሲያምኑ ነው። እኚህ ነገሮች እየለዘቡ የሚመጡበትን ቦታ በደንብ አርጋችሁ እንድታስተውሉ ፈልጋለሁ። and then ጥሩ ወሲብ የሚባለው ምንድነው? ሁለቱም የሚረኩበት፣ ሁለቱም መፈቃቀድ ያለበት ስቲ መቼ ነው ሴቶች ለወሲብ ፈቅደን የምናውቀው? and then የፈቀድንለትን ሰው do we even respect him? no ወይ አልችልም ወይ አልፈልግም ወይ ምናምን ብለነው የሰማነውን ሰው ስንለው የሰማንን ሰው አይደል ኪውል የምናደርገው ሌተር ኦን በመፈቃቀድ ላይ ተመሰረተ። ስለ ሬፕ አይደለም የማወራው፣ ያው በትዳር ውስጥ ሬፕ የለም by the way። እና መቼ ፈቅደን ነው በመፈቃቀድ ላይ የተመሰረተ ወሲብ? ሲጀመር ወንድ ልጅ ያስፈቀደ ቀን ነው ወንድነቱን ያጣ። የምታስፈቅዱት ነገር አይደለም፣ ግራንት የሚደረግላችሁ ነገር አይደለም፣ አዋርድ የሚደረግ እንደ አዋርድ የምትሸለሙት ነገር አይደለም። ጥሩ ስራ ሰርታል ይሰጣል የሚባልበት ጉዳይ አይደለም by the way። የገረመኝ ጉዳይ ደግሞ ኮምፓቲቢሊቲ የሚባል ነገር የለም። አንዳንድ ነገርን ዲስፕሩቭ ስናደርግ እኮ ከኛ ኮምፒተንስ በላይ መሆን የለበትም። ኮምፓቲቢሊቲ የሚባል ነገር አለ። እኔ እንጃ እኔ እዚህ ጋርና እዚህ ጋር ያለው ነገር ሁሉ የሚገጫጭ ሆነብኝ እኮ እኔ አልቻልኩም። ኤኒዌይስ ኮምፓቲቢሊቲ አለ። አንድ ሰው ግን ኮምፓቲብል ለመሆን አንቺ እንዳመጣሽው ሪሰርች በአመት 10 ጊዜ ብቻ አይደለም የሚደረገው። ኮምፓቲብል ለመሆን ፍሪኩዌንትሊ አብረው መተኛት አለባቸው። አብረው ሲተኙ ነው ኮምፓቲብል የሚሆኑት። አብረው ሲተኙ ነው እርስ በርሳቸው ሰውነታቸውን ማስተር የሚያደርጉት። አለበለዚያ እናንተ ባመጣችሁ ሳይንቲፊክ ፕሩቭ እና ሪሰርች በአመት 10 ጊዜ ብቻ እየተኙ የትኞቹም ካፕሎች ኮምፓቲብል መሆን አይችሉም። ኢማጂን ዲስ። አንድ ወንድ ልጅ በወሲብ ጎበዝ ሊሆን ይችላል። አንዲት ሴትም ልጅ ጎበዝ ልትሆን ትችላለች። ግን ለብቻቸው ጉብዝናቸው ወይም ደግሞ ለብቻቸው ያላቸው ፍላጎት አብረው ሆነው እስኪያጣጥሙት ድረስ ኮምፓቲብል መሆን አይችሉም። አንድ ቀላል ምሳሌ ልንገራችሁ። ሁልጊዜም ቢሆን ናሽናል ቲም ሲዋቀር ማለት ነው ናሽናል የኢትዮጵያ ምናምን ናሽናል ቲም ሲዋቀር እንትን ከጊዮርጊስ እንትን ከቡና እንትን ከምናምን ብለው አይደለም የሚሰበሰቡት። እነሱ ሰዎች ማለት ነው እንዲሁ የኢትዮጵያን ቡድን ወክለው አይደለም የሚሄዱት ኢሚዲየትሊ። እነዛ ቲም የተባሉት ሰዎች ተሰብስበው ለወራት አንድ ላይ ስልጠና ያደርጋሉ። ለምን? መዋሃድ እንዲኖር፣ መናበብ እንዲኖር፣ አንደርስታንዲንግ እንዲኖር፣ እንትና የቱ ቦታ ላይ ነው መቆም ያለበት፣ እንትና ምንድነው ማድረግ ያለበት፣ እንዴት ነው መደረግ ያለበት የሚለውን ነገር ለመናበብ ግዴታ እነዚህ ቲም ሜምበርስ የተባሉት አንድ ላይ ራሳቸውን እንዲናበቡ እንዲተዋወቁ በደንብ ተደርጎ ይሰራል። በደንብ ተደርገው ስልጠና ይወስዳሉ አንድ ላይ ማለት ነው። ለብቻቸው እኮ ብቃት አላቸው፣ አንድ ላይ ግን ስልጠና ይወስዳሉ። እሷ ባመጣችው ሪሰርች
እሷ ባመጣችው ሪሰርች ስለ ሪሰርቹ መለሳል እሷ ባመጣችው ሪሰርች አንድ ባለትዳር በአመት 10-15 ብቻ ከተኙ ኢትስ ኦኬ የሚባልበት ሪሰርች ይዛ መታ እንዴት ነው ስለ ኮምፓቲቢሊቲ የሚወራው? በአመት 10 ጊዜ እኮ ወይ ተፋታችኋል ወይ አብራችሁ እየኖራችሁ አይደላችሁም ወይ አንደኛው ሌላ ቦታ ብዙ ነገር እያደረገ ነው። አንድ ጤነኛ ካፕል ወጣት ካፕል በስነ ስርዓት ሊያደርገው የተገባበት ዲዩሬሽን ሰዓት ምናምን ጊዜያቶች አሉ። ግን አይ በአመት 10 እና 15 ይበቃል በተባለበት ሲናሪዮ እንዴት ነው ስለ ኮምፓቲቢሊቲ የሚወራው? ኮምፓቲብል ለመሆን እኮ መልሶ መላልሶ አብሮ መተኛት አለበት። እሺ ኮምፓቲብልስ የሚባለው ስንት ጊዜ ሲተኙ ነው? ሺ ስቲል ኳስችንስ መመለሱን ስላልቻለች እሺ ይሁን። ኮምፓቲቢሊቲ የሚባል ነገር አለ። አዎ ፕሪቲ ማች አለ። ሁሉ ጊዜ ግን ዋው የሚያስብል ነገር ነው የምናደርገው አይደለም። ግን ደግሞ ኮምፓቲቢሊቲ የሚባል ነገር አለ የሚባል ነገር የለም ብሎ ድፍር ብሎ እንደ ፖድካስት ላይ መናገር አይ ዶንት ቲንክ ኢት ኢዝ ፌር። ኮምፒተንሳችንን የማይመጥን ወይም ከኛ ኤክሲድ የሚያደርግን ነገር ዲስፕሩቭ ለማድረግ አቅም ሊኖረን ይገባል። የመጣው ሪሰርች it was I don't know ከየት እንደመጣ ሶርሱን ብትጠቅስልን በጣም ጥሩ ነው። አንድ ሪሰርች ሪዘልት ልክ ነው የሚያስብለው እኮ አንደኛ ኤምፒሪካል ኤቪደንሱ ቫሊድ ሲሆን ነው። እሺ የት ነው የተሰራው ጥናቱ? በማን ላይ ነው የተሰራው ጥናቱ? እድሜን ያማከለ ነው ወይ? ጾታን ያማከለ ነው ወይ? ማን ነው የሰራው ጥናቱ የሚባለው ነገር ማተር ያደርጋል። ሁለተኛ ሪፕሮዲዩሲቢሊቲ የሚባል ጉዳይ አለ። አንድ ጥናት እሱ ላይ ተመስርቶ መሰራት ይችላል ወይ የሚባለው ነገር በደንብ እንግዲህ አንድን ሪሰርች ኳሊፋይ የሚያደርገው እሱ ይመስለኛል። ሌላው ፒር ሪቪው መደረግ አለበት። ሌላ ስኩል ኦፍ ስታዲ ላይ ያለ ለምሳሌ ይሄ ሳይኮሎጂ ነው ብላ ካመጣች ባዮሎጂ ላይ ያለው ወይም ሌላ ፊልድ ላይ ያለው ሌላ ሪሰርች ጥናት ላይ የሚሰሩት ተመጋጋቢ መሆን አለባቸው እንጂ በአንዱ ልክ በአንዱ ዲስፕሩቭ የሚደረግ ከሆነ ይሄ ራሱ ኢንቫሊድ ያደርገዋል ጥናቱን። አንዳንድ ጥናት ደግሞ ግዴታ አንድን ጥናት እንደ ጥናት የምንወስደው ደግሞ ሎጂካል ኮንሲስተንሲ ያስፈልገዋል። ምክንያታዊ መሆን አለበት። አለበለዚያ ስሜታችንን የምናወራ ከሆነ ሁላችንም ፖድካስት ላይ መተን የምናወራውን መሰለኝና ደሳለኝ የምንለውን አይነት ኢንፎርሜሽን ስፕሬድ የምናደርግ ከሆነ ኢትስ ናት ኢቨን ሪሰርች አት ኦል። ኢትስ ናት ሪሰርች ኤንድ ዋን ፈኒ ቲንግ አንድ ኦኬ ዲል የምታደርገው እንግዲህ ስንፈተ ወሲብ ካለባቸው ወይ ከተቸገሩ ወንዶች ጋር ከሆነ የእነሱን ሲናሪዮ አምጥቶ እንደ ኤክሰፕሽን ሳይሆን እንደ ጀነራል ትሩዝ አድርጎ መቀበል በራሱ በጣም ትልቅ ፋላሲ ይሰራል። the point in here አንድ ነገር ጀነራላይዝ ለማድረግ ራሱ የሚመቻችሁ ማሱን አይታችሁ ነው። አብዛኛውን ጊዜ ምሳሌ ስሰጥ ስለ እኛ ጄኔሬሽን ሴቶች ምናምን ምሳሌ ስሰጥ ኤክሰፕሽን ሴቶች የሉም አይደለም። ኤክሰፕሽኖቹ ግን መታው ጀነራላይዝ ከማድረግ የሚገድቡኝ አይደለም። አብዛኛውን ማህበረሰብ ታዩትና አብዛኛው ማህበረሰብ እንደምለው ነገር የሚሆን ከሆነ ጀነራላይዝ ማድረግ መብት አለኝ። ኦኬ መቼም ዳታ ሳምፕሊንግ ላይ በደንብ እንትን የምትሉት ይመስለኛል። እና በዚህ መልኩ ያለፈ ጥናት ነው ወይስ አይደለም? ማን ነው ሲያጠናው? ጥናቱንስ ፈንድ ያደረገው ማን ነው? አጥኚዎቹስ ማን ናቸው የሚለውን ዲቴል አለማወቅ በራሱ ትልቅ ስህተት ላይ ይወስዳል። ይሄንን ነገር ሪያክት ለማድረግ የፈለኩት ለምን መሰላችሁ? አሁን ላይ በጋብቻ ውስጥ ያለን ወሲብ በቃ ማጥፋቱን ፕሬዝ እያደረግን እስኪመስል ደረጃ ችግር የለውም አብራችሁ ባትተኙ እየተባለን ያለ ነው። በነገራችን ላይ it's not even biblically right መጽሐፍ ቅዱሳዊ ላይ ልክ አይደለም። መጽሐፍ ቅዱሳዊ ልክ አይደለም። በየሃይማኖት ቤቶቻችሁ ስትሄዱ አንድ ባልና ሚስት የሚያስብላቸው ዋነኛው ነገር ወሲብ መፈጸማቸው ነው። ባልና ሚስት የሚያስብላቸው ነገር አብረው መተኛታቸው ነው እንጂ አልበዚያ ወንድምና እህት ናቸው አንድ ቤት ላይ የሚኖሩ ከሆነ ማለት ነው። ስለዚህ ሊሚቴሽንም አለው። ኢቭን እንኳን ዲፕራይቭ እንዳንደራረግ ራሱ እኔ እንዲህ አዘ ክርስቲያን መጽሐፍ ቅዱስ ይላቸዋል ለጸሎት ካልሆነ በስተቀር ለሊሚትድ ታይም አማውንት ኦፍ ታይም ጊዜ አለው። ኢቭን እንዳትፈተኑ ነው እኮ እሱም ራሱ እንዳትፈተኑ ሊሚትድ ይኖራው። እሱንም ለጸሎት ተመካክራችሁ ተማምናችሁበት ነው። አንዱ እየፈለገ አንዱ ጸልያለሁ ቢባል እንኳን አይቻልም። ታውቃላችሁ አይደለ? አይቻልም። ስለዚህ ሊሚትድ አማውንት ኦፍ ታይም ሪዘርቭ ብትደራረጉ ፋይን በሚባልበት ሁኔታ አይ በአመት ብዙም ባይደረግ ችግር የለም የሚባል where is the evidence coming from?
where is it coming from? አልገባኝም። አሁን በሚያስፈራ ሁኔታ ፐብሊክሊ የምናያቸው ትንንሽ ልጆች እንዴት በወሲብ አክቲቭ እንደሆኑ እያወቅን እነሱን ማስቆም ይሻላል? እነሱ የሚያደርጉትን ነገር ዲስፕሩቭ ማድረግ ይሻላል? አይ ችግር የለውም ጋብቻ ውስጥም ባይደረግ ማለት እኔ አልገባኝም። the whole thing አልገባኝም። እኔ ደካማነት የሚሰማውን ወንድ ፓምፐር ለማድረግ ነው ወይስ ፍላጎት የሌላቸውን ሴቶች ለማስጨብጨብ ነው? እኔ ምንም እየገባኝ አይደለም። እና ትዳር የሚያደርገው በዋነኛነት ወሲብ ነው። hello ladies, one of the rules ስንጋባ መጀመሪያ መጽሐፍ ቅዱስ ብዙ ተባዙ ምድርን ሙሏት። ብዙ ተባዙ ማለት ነው ከዚህ በፊት ብያቸዋለሁ። have plenty of sex በቃ ተኙ እንዴ it's በቃ እግዚአብሔር የሰጠን እኮ ፕሊዝድ የምንሆንበት ነገር ነው እና ችግር የለውም ባይሆንም። እሺ ችግር ከሌለው ይታከማል ለምን ማለት አስፈለገ? ችግር ከሌለው ኖርማል ከሆነ ኑና ታከሙ ማለቱ ምን አስፈለገ? I don't understand it። እና በምንም ሁኔታ እኔ I cannot find it a valid question, a valid research። በፍጹም ይሄንን ሐሳብ valid ነው ማለት በጣም ይከብደኛል። ብዙ ከቪክቲም ጋር ስትሆኑ፣ ብዙ ከደካማ ጋር ስትሆኑ፣ ብዙ ከማይችል ሰው ጋር ስትሆኑ፣ የሆነ ነገር ላይ በጣም ሪዘርቬሽን ካለው ሰው ጋር ስትሆኑ ያንን ኖርማል የማድረግ ቴንደንሲ አለ። አሁን ስንፈተ ወሲብ ያለባቸውን ሰዎች ትሪት ስለምታረግ የስንፈተ ወሲብን ራዲየስ እዛ አካባቢ ያለውን ነገር ኖርማላይዝ የማድረግ ቴንደንሲ ይመስላል። በምንም ሁኔታ አንድ ወንድ ምንም አልተኛም ከተባለ በአመት 10 መተኛት አያቅተውም። ስለዚህ everybody is okay then ምንም ስንፈት የለም ማለት ነው። ስንፈት ወሲብ የሚባል ነገር የለም ማለት ነው። እና I don't know እኔ እንጃ አንዳንድ የምታስቀምጡትን ፖይንት ግን በጣም እናንተ ራሳችሁ ታጤኑታላችሁ። it's very scary። አስፈሪ ነው። common sense ያለው የሚመልሰው ጉዳይ ነው። በነገራችን ላይ whatever the cases ሳይንስ ምናምን የምትል ከሆነ ሳይንስ ገደል ይገባል። ከተፈጥሮ አይበልጥም። ተፈጥሯችሁ ዲዛይራችሁ ወሲብ የመፈለግ ፍላጎታችሁ እያለ አይ ሳይንቲፊካሊ በአመት 5 ጊዜ ከሆነ በቂ ነው የሚባል ከሆነ ሳይንሱ ገደል ይገባል ladies and gentlemen። እና በምንም ሁኔታ ቫሊድ ሊሆን አይገባም። ቤተሰብ ውስጥ ትዳር ውስጥ ልናበረታታ የሚገባው ነገር ቢኖር ኮንሲስተንሲ ያለው ነው የወሲብ ግንኙነት ነው። ምክንያቱም ትዳርን የሚያያይዝ የሚያጣብቀው ዋነኛ ጉዳይ ነው። 10 አመት ትሪት የሚደረጉ ምን ያያረጉ 2 አመት 5 አመት ምናምን በጣም ሌላ ጉዳይ ያረግ ነው። ሮኬት ሳይንስ ያረግ ነው እኮ የሳይኮሎጂካል ኢሹ ነው። ሳይኮሎጂካል ኢሹ መታከም ይችላል። አንዳንድ ሳይኮሎጂካል ኢሹ ግን ለአካሚዎቹ በጣም ገንዘብ መመዝበሪያ ስለሆነ በትንሹ ሂል ማድረግ እንዳያረጉ ነው የምናረገው። አንዳንድ መንገዶቻችን ያው ግልጾች ናቸው። ኤኒዌይስ ላይክ አይ ሰድ ያለ ወሲብ መኖር ይቻላል? አይቻልም። ቢቻል ኑሮ እግዚአብሔርም ራሱ አይፈጥረውም ነበር። ትዳር ውስጥ ያለ ወሲብ መኖር ይቻላል? አይቻልም። ግን ያለ ወሲብ የሚኖሩ ሰዎች አሉ። አዎ ያለ ወሲብ የሚኖሩ ሰዎች ስላሉ ትዳር ያለ ወሲብ ይቻላል መኖር ይቻላል ማለት አይደለም። one of them is going out, one of them is helping himself or herself። አንደኛው ባይችል አንደኛው ወይ ይወጣል ወይ ደግሞ ራሱን ያረካል። there is another scenario ብዙ ማዋራት የማይገባል። ስለዚህ ሴቶች እንደዚህ አይነት ነገር ሲሰሙ ኡፋይ ተገላገልኩ በአመት 10 ነው በቃ እንደውም ገላገልሽኝ ልትሉ ትችላላችሁ። በሉ ችግር የለውም ከተመቻችሁ። ባላችሁ ወጥቶ ቺት ሲያረግን መታችሁ ኮምፕሌን እንዳታረጉ፣ ዲፕራይቭ እንዳትደራረጉ፣ የተባላችሁትን ትእዛዝ አልፋችሁ አይ እኔ አልችልም የምትሉ ከሆነ እንደ ስራ እንደ በርደን የምትቆጥሩት ከሆነ ባላችሁ ለሚያደርገው ነገር ሁሉ ተጠያቂ ላይሆን ይችላል። እያልኩ ያለሁት ቺቲንግን እያበረታታው አይደለም ያለሁት። ግን ይሄ ጉዳይ የሁለታችሁም ጉዳይ እስከሆነ ድረስ ራሳችሁን አዘጋጅታችሁ ቢ ኢንቮልቭድ። እኔ በጣም የማይገባኝና ፋኒ ጉዳይ ወሲብ ለሴት ልጅ የኢሞሽናል የሳይኮሎጂካል ጉዳይ ነው፣ ለወንዱም የሳይኮሎጂካል ጉዳይ ነው። ስለዚህ የሳይኮሎጂ ጉዳይ ነውና ከጧት ጀምራ አነሳሳት፣ ስልክ ደውልላት፣ ቴክስት አርግላት የሆነ ኖ ሄል ኖ የሁለቱም ጉዳይ አይደለም። ስለዚህ she's got to know that she's got to be ready።
ሬዲ ልትሆን ይገባል። በስሜት መዘጋጀት አለባት። ሚስትነት አንደኛው ጉዳይ ፉልፊል ማድረግ ነው። ራሷንም ባሏንም በስሜት ፉልፊል ማድረግ። የሚስትነት አንዱ ኃላፊነት ወሲብ ላይ ራስን አክቲቭ ማድረግ ነው። የሱ ጉዳይ አይደለማ፣ ለሱ ጥቅም የምታረጊው ነገር አይደለማ። ጥቅሜ ነው ብለሽ ራስሽን አክቲቬት ማድረግ አለብሽ። አለበለዚያ ጠዋት ይደውልላት ያነሳሳት እንደ የሱ ጉዳይ ነው እንደ ይሄ በጣም የማይገባኝ ነገር የሳይኮሎጂ ጉዳይ ስለሆነ ገና ከጧት ጀምሮ ቴክስት ያርግላት እንትን ይበላት ያባብላት አበባ ያምጣ ኖ የሱ ጉዳይ አይደለም። ሙቹዋል ቤኔፊት ነው። ስለዚህ እሷ ሎወር ዲዛይር ነው ያላት ምንም ፍላጎት የላትም ማለት እሱ ኢኒሼት አድርጎ እሱ ጎትኩቶ እሱ እንትን ብሎ መሆን የለበትም። የሁለቱም የጋራ ጉዳይ ነው። መተሳሰብ አለባቸው። አብዛኛው የአበሻ ሴቶች ታምጣችኋል እንደሚታወቀው። ግን ይሄ ጉዳይ ራሳችሁ እንደሆነ አምናችሁ ራሳችሁን አዘጋጁ፣ አይምሮችሁን አዘጋጁ፣ ሳይኮሎጂያችሁን አዘጋጁ። እሱ እስኪያዘጋጃችሁ አትጠብቁ። ብዙ ዲስፕሩቭ የሚደረግ ኢንፎርሜሽን እያለ ኦኬ ለካ እኔ እኮ እንትን ይመስለኝ ነበር ማለት እንደ ወንድ አንድ ፖድካስት ላይ ተቀምጦ ለእኔ ኢትስ ኤምባራሲንግ እውነት ምናልባት አይ እኔ እንደዚህ አይሰማኝም እንዲህ ማለቱ የወሲብ ጉዳይ ስለሆነ ትንሽ አሳፋሪ ሊሆን ይችላል። ግን ሁሉንም እንዴት ነው ኮሞሌት ምናረግ በቃ አገላገልሽኝ 10 በቂ ነው አልሽኝ በቃ እንደውም ሪሊፍ አገኘው። ከዛን እሱ ይሄድና ካውንስል ለሚያረጋቸው ሰዎች ሁሉ 10 በቂ ነው እያለ ሊነግራቸው ነው። this is how distortion starts 10 በቂ ሆኖ ያቅም ሊሆንም አይችልም። 10 ተኝተዋል በአመት ከተባለ ሰዎቹ ተለያይተዋል ማለት አብረው እየኖሩ አይደለም ማለት ወይ ዲስታንስ ላይ ናቸው ወይ አብረው እየኖሩ አይደለም ወይ አንደኛው ሌላ ቦታ ይሄዳል ማለት ነው ፒሪየድ። እና አልገባኝም the whole thing። ከዛም በኋላ ይሄንኑ ኢንፎርሜሽን ኤቭሪዌር ሄዳ ስፕሬድ የምታረገው ከሆነ አስቡት the deception አስቡት። ሴቶች ወሲብ ትዳር ውስጥ ግዴታ ነው። ያለ ወሲብ መኖር አይቻልም እንዴ? ያለ ወሲብ መኖር ይቻላል። አንቺ መኖር ትችያለሽ፣ እሱ ግን መኖር አይችልም። ስለዚህ ስለተባለላችሁ ብቻ ልክ ነው ማለት አይደለም። ባልሽ በጣም እየተነጫነጨ ካስቸገረሽ የማይናገረው ሌላ ችግር ካለ ቢያቬለብል በቃ ብዙ ነገር በንግግር አይፈታም። ብዙ ነገር በንግግር በወሬ በዲስከሽን አይፈታም። and one other thing ስለዚህ ነገር ማውራት አለብን እንዴ። አያቶቻችን አውርተው ነው እንዴ ኮምፓቲብል የነበሩት? ልጆች እያለን ምናያቸው አንዳንድ ነገሮች እኮ ነበሩ። አልገባንም አይገባንም እንጂ አሁን ነው የገባን ነው። አሁን ነው ስናድግ እንዲህ ማለት ነው እንዴ ብሎ የገባን እንጂ ታጠኑ እኮ እናያለን። we didn't know እና ኮምፓቲብል የሆኑት አውርተው ነው ሳያወሩ ነው። ባይዞ ሴክሹዋል የሆነ ጉዳይ ባልና ሚስት ዲስከስ ስላደረጉበት እንዲናርግ ምናምን ስላሉበት የሚመጣ ጉዳይ አይደለም። it's natural ወሬ ያስፈልግም እያልኩኝ አይደለም። ግን እስቲ እናውራበት እስኪ በአመት ስንት ቢሆን ምናምን ብላችሁ የሚሆን ነገር አይደለም። መወራት አለበት። ኢንፎርሜሽን የለም አንዳንዴ you know what I feel ስታወራ በቃ ኤክስፐርት ስለሆነች she knows በጣም ሴክሬሲ የሆነ ነገር ታውቃለች and we don't know a thing. hello we're living it ሳይንሱ ምናምን አንበል እንጂ we're living it እንደውም በተሻለ ሁኔታ ማለት ነውና መወራት አለበት። ስለ ሴክስ ስለ ወሲብ መወራት አለበት። ምን ቢወራ ማን ባልና ሚስቱ ኮንሱም አያረጉት። እና ሚስቶች እንደዚህ አይነት ኢንፎርሜሽን ስትሰሙ ቫሊዴት እንዳያረግላችሁ ትዳራችሁ ማስጠበቅ ከፈለጋችሁ ወሲብ ላይ ራሳችሁ አክቲቭ መሆን አለባችሁ። ተቀስቅሳችሁ ተለምናችሁ ኧረ ተይ ምናምን ተበላችሁ መሆን የለበትም። የጋራ ጉዳይ ስለሆነ ኃላፊነትም ስለሆነ ማለት ነውና እንደዚህ አይነት ዲሰፕሽን እያያችሁ ሳይንሳዊ የሚመስል ዲሰፕሽን ውስጥ እንዳትገቡ ራሳችሁን ጠብቁ፣ ትዳራችሁን ጠብቁ። በዚህ ቪዲዮ ላይ ግን ወንዶች ካላችሁ አስተያየታችሁን እፈልጋለሁ። ወንዶች ካላችሁ አስተያየታችሁን እፈልጋለሁ። ልጅቷ ልክ ነበረች የሚልም ልክም ነበርሽ የሚልም ወይም ደግሞ ቶታሊ ዲፍረንት ፐርስፔክቲቭ ያለውንም አስተያየት እፈልጋለሁ። ጠብቃችኋለሁ።